ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ጌታ የተባረከ ይሁን። ዛሬ እግዚአብሔርን ቃል እንድንካፈል ወደ እናንተ ብቅ ብያለሁ። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደዚህ ይላል። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለኝ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። የመልእክቴ ርዕስ እግዚአብሔር ያያል የሚል ነው። ዛሬ በብዙ መከራ ውስጥ፣ ዛሬ በብዙ ሐዘን ውስጥ፣ ዛሬ በብዙ ጭንቅና የሰልፍ ብዛት ውስጥ እያለፋችሁ ላላችሁ መልእክት አለኝ። እግዚአብሔር ያያል። በዚህ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እንደምንመለከት ኢየሱስ ክርስቶስ ያየው ሰው አንደኛ ከተወለደ ጀምሮ ማየት የተሳነው ሰው ነው። ሁለተኛ ደግሞ በመንገድ ዳር ላይ ቁጭ ብሎ እየለመነ ያለ ሰው ነው። ልክ ኢየሱስ ከደቀ መዛሙርቱ ጋር ሆነው በዛ መንገድ ሲያልፉ ኢየሱስ ቀጥታ ይህንን ሰው አየው። ምናልባት ይህን ሰው ብዙዎች ሲያዩ ይለምን ስለነበር ወይም እየለመነ ስላለ ሳንቲም ለመስጠት ያዘኑለት፣ የራሩለት፣ ሳንቲም ሊሰጡት፣ ያላቸውን ሊሰጡት ወይም ገንዘብ ሊሰጡት ያዩታል። ኢየሱስ ክርስቶስ ግን አየው። ልክ ኢየሱስ ክርስቶስ ይህን ሰው እንዳየው ደቀ መዛሙርቱ አዩት። በዛ ሰዓት ኢየሱስ ክርስቶስን ደቀ መዛሙርቶቹ አንድ ጥያቄ ጠየቁት። መምህር ሆይ አሉት፣ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እሱ ነው ወይስ ወላጆቹ? ብለው ኢየሱስ ክርስቶስን ስለዚህ ሰው ሲጠይቁት ታገኛላችሁ። እዚህ ሰዓት ኢየሱስ አንድ ነገር አላቸው። እርሱም ወላጆቹም ኃጢአት አልሰሩም፣ የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው አላቸው። ወገኖቼ አስተውሉ። ኢየሱስ ያየው ሊምረው፣ ሊፈውሰው፣ እንቆቅልሹን ሊፈታ፣ ቀንበሩን ሊሰብር፣ ያለማየቱን ዘመን ሊዘጋለት፣ የመከራውን ምዕራፍ፣ የሐዘኑን ምዕራፍ፣ ያለማየቱን ምዕራፍ ሊዘጋለት ነው። እነሱ ግን እንዳዩት ይናገሩበት የነበረው ቃል በሱ ኃጢአት ነው ወይስ በወላጆቹ ኃጢአት ነው ይህ አለማየት የተከሰተበት ነው የሚሉት። አያችሁ፣ የነሱ ጥያቄ፣ የነሱ እይታ ይለያል። ኢየሱስ ግን መለሰለት። ዛሬ አንድ መልእክት እነግራችኋለሁ። በምታልፉበት የህይወት ጎዳና፣ በገጠማችሁ ሰልፍ፣ በተነሳባችሁ ማዕበል፣ እያለፋችሁበት ባለው መከራ ብዙዎች አይተው የተለያየ ስያሜ ሊሰጧችሁ ይችላሉ። ከድካማችሁ የመጣ እግዚአብሔርን ስለበደላችሁ ወይም ስላሳዘናችሁ የመጣ ሊመስላቸው ይችላል። ነገር ግን አንድ ነገር አስተውሉ። ኢየሱስ መለሰለት። ለዚህ ማየት ለተሳነው ሰው ኢየሱስ መለሰለት። የመለሰው መልስ አንድ ነው። የሱ ወይም የወላጆቹ ኃጢአት አይደለም፣ የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው አለ። ልክ እንደዚህ ብሎ አንድ ነገር ኢየሱስ አለ። ቀን ሳለኝ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ይመጣል አለ ኢየሱስ። ኢየሱስ ጌታ ነው። ይሄ ሥራ እኔ ልሰራው ይገባኛል አለ። እንዲህ ብሎ እኔ አለ የዓለም ብርሃን ነኝ ብሎ መለሰላቸው። ጌታ ይመስገን። አያችሁ፣ የደቀ መዛሙርቱን ጥያቄ ኢየሱስ ክርስቶስ መለሰላቸው። የጠየቁት ስለ ሰውየው ነው፣ የመለሰው ግን ኢየሱስ ነው። ዛሬ አንድ መልእክት ልንገራችሁ። በምታልፉበት የህይወት ጎዳና አገልጋዮች በአገልግሎታችሁ፣ ሰራተኞች በስራችሁ፣ ተማሪዎች በትምህርታችሁ፣ ሌሎቻችሁም ይህንን መልእክት የምትሰሙ ሁሉ በብዙ በምታልፉበት መንገድ ጠላት እየከሰሳችሁ ያላችሁ፣ ሰዎችም እየከሰሷችሁ ያላችሁ፣ በእውነት እግዚአብሔር መልስ ይሰጥላችኋል። ስለዚህ ሰው ማየት ስለተሳነው ሰው መልስ የሰጠው ኢየሱስ ነው። የሱም ኃጢአት አይደለም የወላጆቹም ኃጢአት አይደለም ብሎ ለደቀ መዛሙርቱ መልስ ሰጠ። ዛሬ መልስ ይሰጥላቸዋል። ጌታ ይመስገን። መልስ ሰጠለትና ከዛ አንድ ነገር አደረገ። ቀን ሳለኝ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ይመጣል አለና እኔ አለ በዓለም ሳለው የዓለም ብርሃን ነኝ ብሎ ወደ መሬት ጎንበስ ብሎ እንትፍ ብሎ ከዛ በኋላ ምንድነው ያደረገው?
ጭቃ ያንን ጭቃ ወስዶ ማየት የተሳነውን ሰው አይን ቀባ። ይህ ሰው ወላጆቹ ማየት የተሳነው ሰው እንደወለዱ ያውቃሉ። ይህ ሰው ማየት እንደተሳነው ጎረቤቶቹ ያውቃሉ። እዛ አካባቢ የሚታወቅበት መታወቂያ አለው። መታወቂያው ደግሞ አለማየቱ ነው። በሰው እጅ የሚመራ ሰው ነው። ሰው የሚያስወጣው ሰው የሚያስገባው ሰው ነው። ለዚህ ሰው ነው ጌታ መልስ የሰጠለት። ይህንን ሰው ነው ጌታ ያየው። እግዚአብሔር ዛሬ ያያቸዋል። ምናልባት በአካባቢያችሁ በሰፈራችሁ የተለያየ መታወቂያ ሊኖራችሁ ይችላል፣ ግን እግዚአብሔር ያያቸዋል። እግዚአብሔር አይቶ መልስ ይሰጥላቸዋል። ደግሞ ካላችሁበት ከገባችሁበት እጁን ልኮ ያወጣቸዋል። ከደከማችሁበት ያበረታቸዋል። ካዘናችሁበት ያጽናናቸዋል። እናንተ ላይ ከተደራረበው ችግር ደግሞ አላቆ ፈቶ ነፃ ያወጣቸዋል። ኢየሱስ ከዛ መልስ ከሰጠለት በኋላ ያንን ጭቃ ቦካና አንድ ነገር አደረገ። አይኖቹን ቀባ። ከዛ እንደዚህ ያለው ወደ ሲሎአም መጠመቂያ ሂድና ታጠብ አለው። ኢየሱስ ላከው። ይህም ሰው ኢየሱስ እንዳለው ተነስቶ አይኖቹ በጭቃ የተቀቡ ናቸው አምኖ ኢየሱስ ያለውን ቃል አምኖ ተነስቶ ወደ ሲሎአም መጠመቂያ ሄደ ይላል። ከዛ ታጠበ፣ እያየ መጣ ይላል። አለማየቱ በሲሎአም መጠመቂያ ላይ አራግፎ ተመለሰ። የሰፈር ሰው፣ የአካባቢ ሰው፣ ጎረቤት የሚያውቀው ባለማየቱ ነው። ከተወለደ ጀምሮ ማየት የተሳነው በመሆኑ ነው። አሁን ግን ታሪክ ተቀየረ። ምክንያቱም ያየው ነፃ ወጣው። ያየው ኢየሱስ ከችግሩ ካለማየቱ አላቀቀው። ከተወለደ ጀምሮ አብሮት ከቆየው አለማየቱ ለየው። ዛሬም እግዚአብሔር ያያቸዋል። እግዚአብሔር በምታልፉበት ጎዳና በምትመላለሱበት መመላለስ ያያቸዋል። ለጠላቶቻችሁ ለከሳሾቻችሁ መልስ ይሰጣል። ሁለተኛ ደግሞ አብሯችሁ ከሰነበተ አንገት ካስደፋችሁ ወደ ጎዳና ካወጣችሁ ችግርና መከራ ይለያያቸዋል። ይህ ሰው ባለማየቱ ምክንያት ከቤተሰብ መካከል ወጥቶ ካደገበት ቤተሰብ መካከል ከወዳጆቹ መካከል ወጥቶ ጎዳና ሰው የሚተላለፍበት መንገድ ዳር ላይ ቁጭ ብሎ የሚለምን ሰው ነው። ኢየሱስ ያንን በህይወቱ ላይ ያለውን ያለማየቱን ምዕራፍ ሲዘጋለት ኢየሱስ ክርስቶስ ከችግሩ ጋር ከመከራው ጋር ካለማየቱ ጋር ሲለያየው ሰውየው ለመነጋገሪያ ነው የሆነው። አያችሁ፣ ወደ ሲሎአም መጠመቂያ ሄደ፣ ታጠበ፣ እያየ መጣ ይላል። ከቤት ሲወጣ ማየት የተሳነው ነው፣ ማየት አይችልም። ሰው እየመራው ሰው እየደገፈው ያመጣው ሰው ነው። ወደሚለምንበት ስፍራ ሰው ያደረሰው ሰው ነው። ግን አሁን ግን ኢየሱስ ካየው በኋላ ኢየሱስ ያንን ጭቃ ቀብቶ ወደ ሲሎአም መጠመቂያ ሄደ ታጠብ ካለው በኋላ ሰውየውም ሄዶ ታጥቦ ሲመለስ እያየ መጣ ይላል። ከተወለደ ጀምሮ አይቶ የማያውቅ ሰው አየ፣ አይኑ ተከፈተ። ልክ ሲመለስ እንዲህ ይላል፣ ጎረቤቶቹና ቀድሞ ሲለምን የሚያውቁት አዩት፣ አገኙት። ሲያገኙት ማውራት ጀመሩ። ይህ ሰው በመንገድ ዳር ላይ ቁጭ ብሎ ይለምን የነበረው ሰው አይደለምን አሉ። እርስ በርስ ተነጋገሩበት። አንዳንዶቹ እርሱ ነው አሉ፣ አንዳንዶቹ አይደለም አሉ። እርስ በርስ ይነጋገሩ ጀመር። እርሱ ነው እርሱ አይደለም እያሉ። አያችሁ፣ ባለማየቱ ዘመን የሚያውቁት አሁን ደግሞ በማየቱ አዩት። በኢየሱስ በውድቀታችሁ፣ በድካማችሁ፣ በሐዘናችሁ፣ በመከራችሁና በስቃያችሁ የሚያውቋችሁ አሁን ደግሞ ከብራችሁ ያዩአችኋል። አሁን ደግሞ ከፍ ብላችሁ ያዩአችኋል። ሲለምን ነበር አስቀድሞ የሚያውቁት። ሳያይ ሲቀር ነበር ጎረቤቶቹ የሚያውቁት። ከተወለደ ጀምሮ እውር እንደነበር ወይም ማየት የተሳነው ሰው እንደነበር ነው ጎረቤቶቹ የሚያውቁት። አሁን ግን ኢየሱስ ካገኘው በኋላ እያየ አገኙት። ልክ በዚህ ሰዓት ይነጋገሩበት ጀመር። እሱ ነው እሱ አይደለም እያሉ። ጌታ ይመስገን። ባለማየቱም የሚያውቁት ደግሞም በመንገድ ዳር ላይ ቁጭ ብሎ ሲለምን የሚያውቁት ሰዎች መልሰው ይነጋገሩበት ጀመር። እሱ ነው እሱ አይደለም እያሉ ይነጋገሩበት ጀመር። በውድቀታችሁ የሚያውቋችሁ፣ በሐዘናችሁ የሚያውቋችሁ፣ ታማችሁ ተሰቃይታችሁ እስከነ ችግራችሁ የሚያውቋችሁ ከዚህ በኋላ በዚህ መታወቂያ ላያውቋችሁ ዛሬ እግዚአብሔር ያያቸዋል፣ ይፈውሳቸዋል፣ ጣልቃ ይገባላቸዋል፣ ከመከራችሁ ይለያያቸዋል፣ ከስቃያችሁ ይለያያቸዋል። መልካምነቱን በእናንተና በቤታችሁ ላይ ያደርጋል። ለዚህ ሰው የደረሰ ጌታ ለአንቺ ይደርሳል።
ከተወለደ ጀምሮ ማየት የተሳነውን ሰው አይኖቹን ከፍቶ እንዳይ ያደረገው ጌታ ላንቺም ይደርሳል፣ ላንተም ይደርሳል። የመከራ ዘመን፣ የሐዘን ዘመን፣ የለቅሶ ዘመን ያበቃል። ምክንያቱም ዛሬም ለእግዚአብሔር የሥራ ጊዜ ነው። ይህን ሰው እየተነጋገሩበት ሳለ እርሱም እንዲህ ብሎ መለሰ፣ እኔ ነኝ አለ። አዎ ቀድሞ ባለማየት የምታቁኝ ሰው እኔ ነኝ። አዎ ቀድሞ ከችግሬ የተነሳ ከደረሰብኝ መከራ የተነሳ በመንገድ ዳር ላይ ቁጭ ብዬ እለምን የነበረው ሰው እኔ ነኝ። አሁን ግን አይኔ ተከፍቷል አያለው አላቸው። እኔ ነኝ አላቸው። ዛሬ እግዚአብሔር ብዙዎቻችሁን ለመነጋገር ያደርጋችኋል። ታሪካችሁን ቀይሮ፣ ስማችሁን ቀይሮ፣ ለውጥን በቤታችሁ አድርጎ ብዙዎች ይነጋገሩባችኋል። ለመነጋገር ያደርጋችኋል፣ ለመደነቅ ያደርጋችኋል። የሰፈር ሰው እስኪነጋገርባችሁ፣ ጎረቤት እስኪነጋገርባችሁ፣ ሀገር ከተማ እስኪነጋገርባችሁ እግዚአብሔር ነገራችሁን ለመልካም ይቀይረዋል። በኢየሱስም የመከራችሁ ዘመን፣ የለቅሷችሁ ዘመን፣ የሐዘናችሁ ዘመን ያበቃል። የህመማችሁ ዘመን ያበቃል። አንገት የመድፊያችሁ ዘመን ያበቃል። የዚህ ሰውዬ 2 ምዕራፍ ተዘጋ። አንደኛ ያለማየት ምዕራፍ፣ ሁለተኛ የልመና ምዕራፍ። ኢየሱስ ጌታ ነው። ይሄንን ምዕራፉን ጌታ ዘጋለት። በኢየሱስም ከአንዳንዶቻችሁ ፊት ለፊት፣ ከአንዳንዶቻችሁ ቤት የጭንገፋ ምዕራፍ ይዘጋል። ከአንዳንዶቻችሁ ቤት የብቸኝነት ምዕራፍ ይዘጋል። ከአንዳንዶቻችሁ ቤት የበሽታ የስቃይ ምዕራፍ ይዘጋል። ከአንዳንዶቻችሁ ቤት ላይ የህመም ምዕራፍ ይዘጋል። ከአንዳንዶቻችሁ ቤት ላይ የምድረ በዳ ምዕራፍ ይዘጋል። እግዚአብሔር ዛሬ ከብዙዎቻችሁ ቤት ላይ የማትፈልጉትን የህይወት ምዕራፍ ዘግቶ ወደ ክብር ምዕራፍ ያሻግራቸዋል። ለመደነቂያና ለመገረሚያ ለመነጋገሪያ ያደርጋቸዋል። በእውነት እግዚአብሔር ዛሬ ጣልቃ ይገባላቸዋል። ሃሌሉያ! ለዚህ ሰው ጣልቃ ገብቶ እንበሩን ሰብሮ እንባውን አብሶ አይኖቹን ከፍቶ ይለምንበት ከነበረው ጎዳና ላይ እንዲነሳ እንዳደረገው ከታወቃችሁበት ስፍራ ያነሳቸዋል። ከዚህ ቀን ጀምሮ ይሄ መልእክት የሰማችሁ የአባቴ ብሩካን ሁላችሁም በኢየሱስም ጸለይኩ። መታወቂያችሁ ተቀየረ። በኢየሱስም ስማችሁ ተቀየረ። በኢየሱስም የእንባችሁ ምዕራፍ አበቃ። የለቅሷችሁ ምዕራፍ አበቃ። የእግዚአብሔር ቃል ሲናገር የለቅሷችሁ ወራት ተፈጸመ ተብሎ ተጽፏል። የእንባችሁ ወራት፣ የለቅሷችሁ ወራት ዛሬ ተፈጸመ። የብቸኝነት ወራት በኢየሱስም ተፈጸመ። የመካንነት ወራት በኢየሱስም ተፈጸመ። የድካም ወራት በኢየሱስም ተፈጸመ። የበሽታ ወራት በኢየሱስም ተፈጸመ። የባዶነት ወራት በኢየሱስም ተፈጸመ። የፍሬ አልባነት ህይወት ምዕራፍ በኢየሱስም ተፈጸመ። ዛሬ መለኮታዊ የእግዚአብሔር እጅ ጣልቃ ገባ። ለብዙዎቻችሁ ደስታና ምስጋና ሆነ። ለብዙዎቻችሁ ሳቅ ሆነ። የእግዚአብሔር ጉብኝት በእናንተና በቤታችሁ ላይ ሆነ። ዛሬ በኢየሱስም ስማችሁን የሚቀይር፣ አድራሻችሁን የሚቀይር፣ መታወቂያችሁን የሚቀይር መለኮታዊ እጅ ወጣላችሁ። ከዚህ ቀን ጀምሮ ቀድሞ በምትታወቁበት መታወቂያ አትታወቁም። ከዚህ ቀን ጀምሮ ቀድሞ በምትገኙበት በማይመች ስፍራ ላይ በኢየሱስም አትገኙ። እግዚአብሔር ጣልቃ ገብቶላችኋል። እግዚአብሔር አይቷችኋል። የእግዚአብሔር ጉብኝት በእናንተና በቤታችሁ ሆነ። በኢየሱስ ስም ተፈጸመ። አሜን። አባቶይ እናመሰግናለን። ስለላክልን ቃል ተባረክ። ይህ ቃል በመካከላችን ስለፈሰሰ እናመሰግናለን። በዚህ ቃል እውነት እህቶቼን ወንድሞቼን ልታበረታ ልታጽናና እኔንም ደግሞ በቃል እውነት ልትደግፍ ስለመጣ አመሰግናለሁ። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። እጅግ በጣም እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ይሄ መልእክት የደረሳችሁ ለሌሎች እንዲደርስ ሼር አድርጉላቸው። ተባረኩ። ዩቲዩቡን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰቡኑ ተባረኩልኝ። ሌላው ደግሞ በሐዋሳ የድል ብስራት ወንጌል ቤተክርስቲያን ሲካሄድ የነበረውን የ40 ቀን የጸሎት ፕሮግራም መዝጊያ ምክንያት በማድረግ ከመጋቢት 11 እስከ መጋቢት 13 ታላቅ መንፈሳዊ ኮንፈረንስ በሐዋሳ የድል ብስራት ወንጌል ቤተክርስቲያን ተዘጋጅቷል። በዚህ ፕሮግራም ላይ እግዚአብሔር በውስጤ ባስቀመጠው ጸጋ አገለግላለሁ። ሌሎችም አገልጋዮች አብረው ያገለግላሉ። በሐዋሳ ዙሪያ ያላችሁ ሁላችሁም ይህ መልእክት የምትሰሙ በዚህ ኮንፈረንስ በመገኘት እግዚአብሔርን ጸጋ እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ወደዚህ ፕሮግራም አዳዲስ ነፍሳትን እየጋበዛችሁ የታመሙትንም እየጋበዛችሁ ተገኙ። በዚህ ጊዜ እግዚአብሔር መልካምና ድንቅን ነገር ያደርጋል። እወዳችኋለሁ። ተባረኩ።